ክፍል 5 ራሳችሁን አክሙ በሚል በእያንዳንዱ እንዴት እንደምናክም፣ በደስታ እንዴት እንደምናክም፣ በእግዚአብሔር ፍቅር እንዴት እንደምናክም፣ በምህረቱ እንዴት እንደምናክም፣ ከኩነኔ ነፃ ሆነን እንዴት እንደምናክም አይተናል። ዛሬ ደግሞ የምናክመው በአሁን በመኖር የነበርን ነበር የሚለውን ነገር በመሻር አእምሯችንን እናክማለን። ትላንት እንደዚህ ነበር፣ ኦልሬዲ ምንም አያመጣ። ትላንት እንደዚህ ያገለግል ነበር፣ ምንም በቃ አልፏል። ትላንትና ወድቄ ነበር፣ እሱም አልፏል። እንደዚህ አይነት ሰው ነበርኩ፣ አልፏል እሱ። እና አሁን ግን ማሰብ ያለብህ አሁንን መኖር አለብህ። አእምሯችን በአሁን ካልታከመ በትላንትናው ሰበዝ ከተያዘ የነገውን ተስፋ፣ የነገውን ክብር፣ የነገውን ሙላት ያጨልምብናል። ምክንያቱም ብዙ ነገሮች ነው የቀሩን። ብዙ ነገሮች ቀርተውናል። ዘላለም ነገሮች ቀርተውናል። እና ባለፉት ትላንቶች አንቆጭ። ባለፉት ትላንቶች አንቆጭ እህቶቼና ወንድሞች። ኦልሬዲ ትላንት ፓስት ልንመልሳቸው የማንችል ብናለቅስ ብንደጋግመው ልንመልሳቸው የማንችል ትላንቶች አልፈዋል። ብዙ ትላንቶች አልፈዋል። አንዳንዶቻችሁ ትላንት 40 ዓመት ትላንቶች አልፈዋል። አንዳንዶች 30 ትላንቶች አልፈዋል። 30 ዓመት ትላንቶች፣ አንዳንዶች 20 ዓመት፣ አንዳንዱ ከ20 ዓመት በታች እዚህ ቤት ያለ አይመስለኝም አልፈዋል 20 ዓመት ትላንቶች። እና የሚቀሩትስ ዘላለም ነገሮች ይቀራሉ። ዘላለም ነገሮች ደግሞ እንዴት ነው የሚሰሩት? በዘላለም ነገሮች የሚሰሩት በትላንትና አይደለም። ትላንትናዎችን ዛሬን እንደገነቡት ዛሬዎቻችን ደግሞ አሁኖቻችን ደግሞ ዘላለምን ይገነቡታል ማለት ነው። ስለዚህ አእምሯችንን ራሳችንን ማከም ያለብን በአሁን ነው። አሁን ጭንቀት አለ፣ አሁን ቁዘማ አለ። በዚህን ሰዓት በአሁን መኖር ማለት ሁልጊዜ እንደምላችሁ በእምነት መኖር። ስለዚህ መጽሐፍ ቅዱስ ሲናገር አይታችሁ እንደሆነ ማን ነው? ኤልያስ ነው። እዩ ተቀብቶ በኤልሳ ተቀብቶ እዩ ወደ ኤልዛቤት ቤት ሲመጣ ሰላምን ምን ሰላም አለ የእናትህ ግልሙትና በስቶ ምድሪቷን እንደዚህ አርክሳ ምናምን ብሎ ወደዛ ሲሄድ ተኳኩላ ጠበቀችው ይላል። በላልነካትም ፈጥፍጧት። ለምንድን ነው ተኳኩላ የጠበቀችው? ትላንትና ታውቀዋለች። እዩ ሰው ሲኳኳል ሰው እንትን ሲል እዩ አይችልም። ፈጥፍጧታል። እሱ እንኳን አልደረሰባት፣ ወረወሯት። ትላንትናውን ነው የምታውቀው እሱ። ትላንትና አይኑ የጠፋው ሳምሶን አይኑን ያጠፉትን እንዴት እንደሚፈጅ እግዚአብሔር ቀን እየቆጠረ ነበር። አባቴ አንዴ ያስበኛል፣ እግዚአብሔር ሆይ አንዴ ያስበኝ፣ አንዴ ብቻ ያስበኛል። በአዲሱ ኪዳን አንዴ ያስበኛል። ሁሌ እንደታሰብክ ነው፣ በአብ ቀኝ ተቀምጠሃል። ግን ከምን እንድትወጣ? ከነበር እንድትወጣ ያስፈልጋል መጽሐፍ ቅዱስም ይነግረናል። በበደላችንና በኃጢአታችን ሙታን ነበርን። በነበርን ነው ብዙዎች የሚኖር። ያኔ እኮ ሀገራችን፣ ያኔ እኮ በስሙኒ ይገዛ ነበር። ያኔ እኮ ምንድን ነው ያኔ? ኦልሬዲ ፓስት። እያቀነቀንክ ዛሬህን አትቀማ። በትላንትና እያቀነቀንክ ዛሬህን አታዘርፍ። በትላንትና ትላንት ውድቀት ውስጥ ነበር። ሶዋት ምን ይሁን? ትላንት ሙላት ውስጥ ነበር። ሶዋት ምን ይሁን? ሙላትም ጉለትም የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ ያለው። ከነበር ውጪ እህቴ፣ ከነበር ውጣ። ትላንት ጠዋት እንኳን ነበራ፣ ኦልሬዲ አልፏል። ማን ነው ጠላትን የሚያጠቃው? ማን ነው ይሄን ዓለም የሚያጠቃው? በአሁን የሚኖር አንዳንድ ነገር እንደዚህ ብላችሁ አታውቁም? ይቀመጥ። ለማን? ለመቼ? የት ታውቀዋለህ? ለምን? ጥሩ ነገር ቁጭ አድርጋችሁ መጥፎ የማይረባ ነገር ለምን ትበላላችሁ? ማን ያላችሁ እሱን?
እግዚአብሔር የሰጠን ቀን እቺ ናት፣ በሷም ደስ ይበለን ሐሴትን እናድርግ ነው። ማን ነው የነገርሽ? ትላንት ሰዎች የጫኑብሽ፣ ሁኔታ የጫነብን፣ የሀገር ሁኔታ የጫነብን፣ ሰፈር ጎረቤት የጫነብን፣ ቤተሰብ የጫነብን፣ ሰይጣን የጫነብን እና ሰዋት ምን ይሁን? ኦልሬዲ ነበር። ከነበር ውጣ፣ ከነበር ውጭ። እኔ ከድህነት የተወለድኩት ምንም ችግር የለም። በድህነት መሞት ግን ያንቺ ጥፋት ነው። እኔ እኮ አላውቅም። የስ አሁን ግን ማወቅ ይቻላል። እንወቅ አይደል? እናውቀውም ዘንድ እንከተል። ከዚህ ነገር ለምንድን ነው ያልወጣሁት? መፍትሄ አይሆንም እሱ እና ታዲያ መፍትሄ እንዴት ነው የምወጣው? ቃሉ ምንድን ነው የሚለን? በበደላችሁና በኃጢአታችሁ ሙታን ነበርክ። በቃ ነበርክ። አሁን አይደለሁም። ነበርክ። እሺ። በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በፊት በእንደዚህ አይነት ሁኔታ ነበር የምትመላለሰው። በፊት በእንደዚህ አይነት ሁኔታ ነበር የምትመላለሰው። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም ዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኔ እኮ አሁን እጨፍር ነበር፣ ያኔ ጠጣ ነበር። እሶ ዋትሽ ምን አሁን ምን እየጠጣህ ነው ነገሩ? አሁን ምን አይነት ሰው ነሽ? አሁን ምን አይነት ሰው ነህ? እሺ ምንስ አይነት እንደሆን ትፈልጋለህ? እና ነገርህ ያለው መቼ ነው ማለት በአሁን ላይ ነው። the power of now። እምነት አሁን ነው። በኋላ ተስፋ ነው። ነገ ተስፋ ነው። ትላንት ትዝታ ነው። ከነበር ውጣ። I can do all things through Christ who strengthens me በል። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። ከእችላለሁ ነው የሚነሳው። ነበርን ተው። አሁን ከነበር ውጣ። እኔ እኮ እንደዚህ ነበር የማስበው። እሱ አውጣ። ከዛ እንዲህ ነበር የማስበው፣ እንዲህ ነበር። ከአበላል እንኳን ውጣ። ለውጥ ከሌለው አበላል ውጣ። ለውጥ ከሌለው መስማት ውጣ። ለውጥ ከሌለው ማየት ውጣ። ለውጥ ከሌላቸው ሰዎች ተለይ። ያንተን ውድቀት ብቻ ከሚፈልጉ፣ ኔጋቲቭን ብቻ ከሚያወሩ፣ ሐሜት ብቻ ከሚዘሩ ሰዎች ተለይ። ይቻላል። አሁን ይቻላል። ለምን ዘላለም ብዙ ቀርቶናል። እኔ አለፈብኝ ሰው ጊዜ ሲል እኔ በጣም ነው የሚገርመኝ። እንዴ አለፈብኝ ይባላል ዘላለም ከፊት እያለ። ከሞትክ በኋላ እንኳን ዘላለም አለ። ሞት እኮ አቅም የለው። ሞት መውጊያው ተሰብሯል። ሞት ገና ይሞታል። ሞት ገና ይቀጣል ብያችሁ ነግራችኋለሁ። ዘላለም ከፊትሃል። ዘላለም ከፊትሻል። ብዙ ነገሮች ከፊትሻል። 80 ዓመት የምትኖሪ ከሆነ 40 ከኖርሽ 40 ከፊታል። ከ40 በኋላ ደግሞ ዘላለም ኢተርኒቲ ይባላል። ኢየሱስ ደግሞ ከመጣው 40 ላይ ተቀጥሎ እንደገና አዲስ ህይወት ውስጥ የሚጀምርበታል። ታዲያ ለምንድን ነው ነበር ነው ይዘሽ እኔ ተከዳው እኔ የተጠል ማን ያለሽ ነበራ? እሺ ተከዳሽ፣ አለፈ፣ ነበር ሆነ፣ በቃ እንደገና በዛ ትኖሪያለሽ። እኔ ሰውን አላምንም፣ ወንድን ማመን ሴትን ማመን ትላለህ። ያ ነው ህይወት። አንዴ ተከርተ ስለሄድ ቃየህ ፓተርንህን አበላሽቶ ሄደ። ስለዚህ ፓተርንህን አስተካክል። ስለዚህ ፓተርንሽን አስተካክል። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። አሁን ግን አንዳንድ ሰው ላይ ያኔ ትዝ ይልሃል አረር ይሉኛል። ኦሬዲ አሁን ተውሱን አሁን እንዴት ነህ?
ያኔ እኮ ጸልይ ይልሃል። ያኔ እኮ ያኔ ትጋት የነበረው ኳየር ይልሃል። ቶ በእናትህ ኳየርስ ፋየር በቃ በዛን ጊዜ። አሁን ምን እያረክ ነው? ማለዳ አዲስ ነው ብሎ ነግሮ ስለ ማንነቱ ነግሮ አንተ በአሮጌ ማንነት እንዴት ትመላለሳል? ነበር ምንድን ነው? ሶዋት ምን ይጠበስ? ያኔ እኮ የነበረ ሞባይል ምንድን ነው የሚሰራው? አሁን እኮ ማአት ሞባይል መጥቷል። በፔጆ በድሮ መኪና ትዝናናለህ እንዴ? በስሪኤል በምናምን ትዝናናለህ? አሁን እኮ መጥቷል እኮ ምንም ያለ ሹፌር የሚሄድ መኪና መጥቷል። ምንድን ነው የምታወራው? ብዙ እኮ ስልኮች መጥተዋል። አሁን ያኔ ቀረ ትላለህ። አየህ እንዴት ከባድ እንደሆነ ነበር። የአሮጊት የሽማግሌ መንፈስ ነው ነበር። ክርስትና ድሮ ነበር። መቼ ያ ጌታ አረጀ። አሁን ያ ጌታ በቃው። እሱ እንኳን ቀይሯል። ብሉይን ያረጀውን ኪዳን እንደገና አዲስ ኪዳን ብሎ አዲስ ፍጥረት፣ አዲስ መንገድ፣ አዲስ ህይወት፣ አዲስ ማንነት ይዞ መጥቷል። እሱ እንኳን ከምድር ያለው ነገር አላረካ ሲለው ከሰማይ መጣ። ከላይ የሚመጣ ከሁሉ በላይ ነው። ከአሮጌው አዳም ከመሬት መሬታዊ ነው አለ አንደኛ ቆሮንቶስ ምዕራፍ 15። ከመሬት መሬታዊ ነው። መሬት የሚለው ስለዚህ ወደ መሬት ነው የሚገባው። አዲሱ መጣ ከላይ አናኪ ከፓርዳኑስ። ስለዚህ አንተ ከማያልፈው ዘር ተወልደሃል። ከማይጠፋ ዘር ተወልደሃል። ምንድን ነው በነበር ድሮ ክርስትና በቃ አሁን ሌላ አዲስ ህይወት ጀምር። ድሮ የድሮ ነገር ምንድን ነው? ወሽሽ ሆነ በዛ ጊዜ እኮ ተሰራ። አሁን አንዳንድ ዝማሬዎች የድሮ ዝማሬዎች አይደል ሰውን እስከዛሬ ያሰሩት። አንዳንድ ዝማሬዎች በዜማ ገብተው የሰውን ህይወት የደበላለቁት በዝማሬ የገቡ ነገሮች አሉ። እኛ አይመስለንም እንጂ ለምን ሰው የደጋገመው ያንን ነው። አዲስ ሰይጣን የለም ወንድሜ። ያን የነበረ ሰይጣን ነው አሁንም ያለ። አንዳንዶቹ ላይ የሚጫወትባቸው፣ አንዳንዶቹ ደግሞ የሚጫወቱበት። ለምን መረዳታቸውን ለውጠው ማለት ነው። እኔ አሁን ሰይጣን ላይ ጫወትበታል። በፍጹም የገባኝ ነገር ቢሆን ሰይጣን መጫወቻ እንደሆነ እምረግጠው እንደሆነ ነው የገባኝ። 30 ጊዜ በአራቱም አቅጣጫ ወደ እኔ ምናምን ኖ ሀሳቡን አልስተውም። እምደነብርለት ሰይጣን የለም፣ እምረግጠው እንጂ እምታዘዝለት ሰይጣን የለም። ለምን በፊት ትመላለሱ ነበር። ለዚህ አየር ላይ ላለው ለሚሰራው፣ በሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። ድሮ ነዋ። አሁንስ እያዘዝኩት እየረገጥኩት ውጣ። ያው ባለቤቴ ሁሌ አንዴ በትንፋሽ አንዴ በምን አንዴ በትውከት በቃ እንደዚህ አይነት ሰይጣን ነው ያለው። የሚጮህ ሁሌ ውሸታም፣ አለቃትም፣ ሚስቴ ነች፣ አሳድጊያታለሁ፣ ልጄ ነች ብለው ጮና ውጣ የሚል አዲስ ሰይጣን የለም። አዲስ ነገር እንዳለ ማለዳ ግን አዲስ የሆነ መገለጥ፣ አዲስ የሆነ መረዳት፣ አዲስ የሆነ ቲቺንግ፣ አዲስ የሆነ ኃይል ሁሌ እንታጠቃለን። ዕለት ዕለት በመንፈስ ቅዱስ ኃይል ይሞሉ ነበር እንጂ የሚለው ዕለት ዕለት ሰይጣንን ይደክመኛል ስለ ሰይጣን ሳወራ ራሱ። ምክንያቱም አላነጻጽረውም። ቆሻሻ ነው። ቦትልነስ ሜንታሊቲ ቦትልኔክ ነው። ቦትልኔክ ሜንታሊቲ የጠበበ አስተሳሰብ ነው የሚፈልገው ሰይጣን። እሱስ ቦተምለስ ነው። ስፍራ የለው፣ አድራሻ የለው። አድራሻው የአንተ ሀሳብ ነው። የሰጠኸውን ሀሳብ ነው አድራሻ አድርጎ የሚንጠለጠለው የሚቆመው እና የሚቋቋመው እንጂ ሌላ መቋሚያ ካሳጣው፣ ሀሳብ ካልሰጠኸው መቆሚያ የለውም። እሱ ነበረ። የስጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹም የቁጣ ልጆች ነበርን። ነገር ግን ካለ ነበር ፈርሷል።
ነገር ግን ሁሌ ካለ ከየላኛውን ሐሳብ ያፈርሰዋል። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር በምሕረቱ ባለጠጋ ያለው እግዚአብሔር ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ደግሞ አለው። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ ለኔ ካለው ለአንቺ ካለው ከትልቅ ፍቅሩ የተነሳ ምን ሆናል? በበደላችን ሙታን ሆነን ሳለ በነበርን ሳለን በክርስቶስ ሕያዋን አደረገን። ሕያው ነኝ። እስቲ ሕያው ነኝ በሉ። ሕያው ነኝ። ከሱ ፍቅር የተነሳ ከሱ በምሕረቱ ባለጠጋ ከሆነው የተነሳ ከክርስቶስ ጋር ሕያው አደረገኝ። እኔ አሁን ሕያው ነኝ። አንቺ ሕያው ነሽ። ከነበር ውጪና ወደ ሕያያስ ውጪና አሁን ከነበር ውጪና ሕያው ነኝ በይ። ለመቼ ነው ሕያውነትሽ? ለዘላለም ነዋ። አንዳንዴ ኖ ለዘላለም። ሃይማኖት ይሄን አይነግርሽም። ያሙታን ጠገቡ መድረስ የማይገባኝ እያልክ ስላለቀስክ ምንም ለውጥ የለም። የማይታይ ክርስትና እሱ ክርስትና ሳይሆን እርጅና ነው። እነዚህ ሰደቧቸው ክርስቶስን የሚመስሉ እነዚህ ክርስቲያኖች እሱን ነው የሚመስሉት አሉ። አንተ ማንን ነው የምትመስለው? ወይ እሷ እኮ ያሆነች ጌታ ቤት መጣች፣ ያን የሚያሆነች እኮ ምንም ለውጥ የለ፣ ምንም ለውጥ የለ። የስም ለውጥ ነው ያደረገችው። ለዚህ መጽሐፍ ቅዱስ ስም አለ፣ ሞተሃል ይላል። አየህ፣ ስም ያለው የሞቱ ሰዎች አሉ። ጴንጤ ናቸው ግን በጥብጤ። ይሄ ህይወት የነበር ህይወት ውስጥ ውጣ። ትላንትና እንደዛ ቆጥር ነበር እቶ አሁን ሌላ አለ። ከምዘየክ ያላየኸው ነገር አለ። ብዙ ነገር ከፊት አለ። ክብር ከፊት አለ። ዘላለም ከፊት አለ። ነገዎች ከፊት አለ። ዘላለም ኢተርኒቲ የማያልፍ አሁን ያስከው ጸጉር ይለወጣል፣ ይደነብሻል፣ ዲኬ ይሆናል። ይሄ ስጋ ዲኬ ይደነብሻል። ብዙ ሰበዞች አሉ፣ ብዙ አባባሎች አሉ። አሁን ከእሱ ወጥተህ ህይወት የምትሆነው ማንነትህ ነው። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ከኛ ካለው ከታላቅ ፍቅሩ ከትንሽ ፍቅሩ አይልም። የሚለወጥ ፍቅር አይደለም። አጋፔ የሆነ ፍቅር ከታላቅ ፍቅር ካለ ከዚህ ከታላቅ ፍቅር ማንም አያወጣ። በዚህ ራስህን አክ በበደልና በኃጢአታችን ሙታን ሳለን ሆነን ሳለ በክርስቶስ ሕያዋን አደረገን። ተደርገን ነው፣ አድርገን አይደለም። ወይኔ አድርገኝ አትበል፣ ተደርገሃል። ጨው ናችሁ ሲባል እስቲ ወገኖቼ ጨው እንድትሆኑ የምትፈልጉ እጁን ያወጣል። እስቲ ብርሃን መሆን የምትፈልጉ እስቲ ብርሃን እንዲያደርጋችሁ እጁን ያወጣል። ብርሃን ናችሁ፣ ጨው ናችሁ ከተባለ መጣፈጥ ያንተ ድርሻ ነው። ጨው አልጫ ከሆነ አልጫ ማለት አልጫ ወጣል። አልጫ የሚባል ጮማ ድንጋይ አለ። እሱ ይቀመስና ወይ ድንጋይ ነው ተብለህ ትወረወራለህ፣ ትቀመሳለህ ማለት ነው። ስለዚህ ተደርግሻል፣ ሕያው ተደርገሻል። የዳናችሁት በጸጋ ነው። ቁጥር 5 ላይ የዳናችሁት በጸጋ ነው። ስለዚህ በራስሽ ሲስተም ለመዳን የምትታገይ፣ በራስሽ ጥረት ለመለወጥ የምትታገይ ታይሱን ነይና ስሚ። አስገቢ የገባው ይወጣል። ከዛስ በተራ ያኛው ደግሞ ይገለጣል። ሙላትሽ ይገለጣል፣ ብልጽግናሽ ይገለጣል፣ ሰላምሽ ይገለጣል፣ ለሌሎች መትረፍሽ ይገለጣል። አንቺ እኮ በፊቱ ላይ ነው የምትደርቢበት እኮ። ደርቤ አሮጌ ወይን ጠጅ አሮጌ አቅማዳ ላይ አዲስ የሆነ ጠጅ ያፈነዳዋል፣ ይተረተራል። ለዚህ ነው እኮ ባለጸጋ ስንል ሰዎች የሚተረተሩብን እኮ።
ጻድቅ ነን ስን ይተረተራሉ። ለምን? እነሱ አሮጌ አቁማዳ ነው የያዙት። እኛ ደግሞ በአዲስ አቁማዳ አዲስ የወይን ጠጅ ስላስገባን አምራችስ እኔ ጻድቅ ነኝ ስንል ይተረተራሉ። እነዛ አሮጌ አቁማዳዎች ተርተር ከመቼ ሄዲ መተርተር ማለት እሱ ነው። አይችሉትም፣ ይሄን አይችሉትም። እኔ ጻድቅ ነኝ ወንድሜ፣ ጻድቅ ጽድቅ ያልኩ በጣም ሃሌሉያ። በማ በክርስቶስ ችን አትዘንጉ። እዚህ የሚተረተረ ማንነት የለንም። ይይዘዋል። አየህ፣ ብልጽግናው ሲመጣ ይዘዋል። ስለዚህ ነው እኮ እግዚአብሔር አዲስ ነገር ሲያመጣ ስለማይችሉ አይለቅላቸውም። በቃ በአሮጌ አቁማዳ አዲስ የወይን ጠጅ አያስገባም እግዚአብሔር፣ አይከስርም እግዚአብሔር። ምክንያቱም አንደኛ አቁማዳው ይተረተራሉ፣ እነሱም ይጎዳሉ፣ ሊጠፉ ሁሉ ይችላሉ። ስለዚህ ነው አይምሯቸውን አድሰው ልክ በታደሰ አይምሮ የታደሰ መገለጥ ሲመጣ ሪላክስ እናደርጋለን ማለት ነው እንጂ ዲላክስ አናደርግም። አያችሁ፣ ይሄ እኔ በጣም የሚገርመኝ እኮ በአሮጌ እስቲ እንተዩ። አንቺ እንኳን ሳትታጠቢ አዲስ ምርጥ ብራንድ ሳትታጠቢ ሳምንት ወር ሳትታጠቢ አዲስ ብራንድ ልንኪ ልበሽው ሲሉሽ ስትለብሽው የሚበላሸው ሙሉ ነው። መጀመሪያ ልብሱ ራሱ ይቀረናል። ለምን? አልታጠበማ። ባልታጠበ ማንነት አድምሮም እንደዛ ነው። ልብሳችን እንጠነቀቃለን፣ እናጥባለን በየሳምንቱ። ለጥርሳችን፣ ለፊታችን፣ ለእግራችን ሁሉ ነገርነት እንጠነቀቃለን፣ ልብሳ እናጣጥባለን። አንድ ግን ያላጠብነው ነገር አለ፣ ይዘነው የምንሄደው አይምሮ ያልታጠበ። በእግዚአብሔር ቃል ታጥበን ነው የሚለው። በእግዚአብሔር ቃል ያልታጠበ አይምሮ በታጠበ ገላ እንኳን ቢኖር ምንም ዋጋ የለው። ለዚህ አረብ ምልክት ነው። ተው፣ የአረብ መንፈስ ንጹህ ነው። በቃ አሁን እዚች ጋር የምነግርህ ነገር እዚህ የታደሰ አይምሮ ባርከኝ ይላል እግዚአብሔር። የምነካው ልጄ ባርከኝ ይባላል በአዲስ ኪዳን። ተባርከሃል እኮ። ካልባረከኝ አልለቅህም ያዕቆብ ነው ያለው። አንተም ትላለህ ምንድነው አንተ በረከትሽ? ያዕቆብ 4 ሚስት 12 ልጅ እያለ ካልባረከኝ አለ። ምን ያመዋል ሰውየው? ካልባረከኝ አልለቅህም። አንተ እኮ እሱን እኮ እየተመኘ ነው። እሱ እኮ ካልባረከኝ አልለቅህም ያለው መንፈሳዊ ብለሲንግ፣ ኒማቲኮስ ብለሲንግ፣ ልጅነት፣ ጽድቅ፣ መመረጥ፣ አዲስ ፍጥረት፣ ወራሽ መሆን ዋቴቨር እነዚህን የለመነው ጳውሎስ እንትና ያዕቆብ እንጂ ሚስትን ለመነ እንደ 4 ሚስት እኮ አለው። ካልባረከኝ አልለቅህም ትላለህ። ዛሬ ከዚህ ቤት አልወጣም ካልባረከኝ ይላለሁ። ምንድን ነው የምትፈልገው አንተ? ምን 4 ሚስት ይስጥህ? አይቻልም። በቃ 4 ሚስት አይሰጥህም። 12 ልጅ አይሰጥህም። አሁን ልጅ ሆናል። ማንነት ነው በረከት። ከዛም በኋላ የጭኑን ሽሉድ አነካው፣ ሰውነቱ አነከሰ። ከዛ እያነከሰ ሰውነቴ ድና ቀረች። ዋት እያነከሰ ሰውነቴ ድና ቀረች? ምን ማለት ነው? መነካት ማለት እሱ ነው። ከዚህ መውጣት ማለት ነው። ከ12 ልጅ፣ ከ4 ሚስት፣ ከከብቶች፣ ከበጎች፣ ከምናምኖች ወጥቶ ሰውነቴ ድና ቀረች። ዋው! ስሙ እስራኤል ሆኖ ተቀየረ። እንዴ እግሩ እኮ እያነከሰ ነው። ኖ አንተ ለአንተ ነው ያነከሰ። መለኮታዊ ንክኪ፣ ዲቫይን አታችመንት፣ አሚኮ ፓርዳናስ ቦላ እሱ ነው። አሁን እሱ ተነክተናል። ሰላም ፍለጋ የትም አልሄድም። ትንቢት ፍለጋ የትም አልሄድም። የትም አልሄድም። አምላክ ውስጤ እንዳለ ገብቶኛል። ወደ ውስጤ ነው የማየው። ዳዲ የምልበትን የልጅነትን መንፈስ ተቀበልኩኝ። አባ ብዬ የምናገረው እኔ ነኝ። አብርሃም፣ ሙሴ፣ ይስሐቅ፣ ኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል አባ ማለት አይችሉም። ያለኛ ፍጹማን አይደሉም። እኛ በክርስቶስ ፍጹማኖች ነን። አለኝ ሙሴ አባ ማለት አይችልም። ሙሴ ታማኝ ባሪያ፣ ታማኝ ሎሌ፣ ኢየሱስ ታማኝ ልጅ፣ ታማኝ ወራሽ። እነሱ የማይሉትን ነው። ለነሱ የአብርሃም የይስሐቅ የያዕቆብ አምላክ ነው የተባለው። የኔና ያንተስ አባት ነው። ስለዚህ
አባት ስትል ደግሞ አባ የምትልበትን መንፈስ ተሰጥቶ ነው። ስለዚህ ከነበር ውጣ። በብሉይ ኪዳን ነበረ፣ እኔ አልፈልግም እሱ። አሁን ሆኛለሁ፣ ይሄን የምፈልገው እኔ። ይሄን አላየኸውም ማለት ያኛው ይገንብሃል። ይሄን ስላላየኸው ነዋ። በስሙኒ ጮማ የለመደ ሰው ዛሬ 2000 ብር ነው ወንድማማቾች ስጋ ስትለው ያመዋል። ለምን? እሱ የስሙኒ መንፈስ ነው ውስጡ ያለው። የስሙኒ መንፈስ ደግሞ የትም አያደርስም፣ ዳቦም አይገዛም። አሁን ስሙኒ አሁንስ መግዛት ትችላለህ ነው። አሁን መግዛት ትችላለህ። ያኔው እግዚአብሔር አያውቀውም የአሁኑን ህይወት። አይ አንተን ያልተለወጥከው ነገር ተለውጠዋል። 10 እንቁላል በብር የሚገዛበት ዘመን አይደለም አሁን። ስንት እጥፍ እንደጨመረ አስብ። 16 እጥፍ 17 እጥፍ አንዷ። ስለዚህ ለምን አንተ አልጨመርክም? ሰው ልጅ እንዲባረክ ሰው ልጅ እንዲሆን የተፈጠረው ምን አይነት እንዲሆን እንደሆነ ታውቃላችሁ? ልክ እዚህ ውስጥ የሚያስበው ነገር ልክ እዚህ ውስጥ የሆነውን ነገር በውጪ እንዲያድገኘው እንዲሆነው ነው የተፈጠረው የሰው ልጅ። በቃ በአየር ላይ እሄዳለሁ ካለ ይሄዳል። ግን መጀመሪያ ሲሰሩት ይሄን ፕሌን እንዴ አብደዋል ተብለው ተባረዋል ከቸርች። እንበራለን ብሉ ያው እየበረረ ነው። ይሄ ዓለም እስክታወጣና እስክትገልጠው ድረስ አያምንህም። ስለዚህ አንተ ምን አስወራህ? ጸጥ ብለህ በውስጥ አጨርሰውም። ውስጥ ዲዛይን ካረከው ውጭ ይወጣል። የትኛውም ፎቅ ሲሰራ ከዚህ በፊትም ደጋግም የምነግራችሁ ፎቁ ስንት ክላስ እንዳለው ምን የሚያውቀው ግንበኛው አይደለም። ግንበኛው አያውቀውም። ግንበኛው የተሰጠውን ብቻ ነው የሚገነባው። የሚያውቀው መሐንዲሱ፣ አርኪቴክቸሩ፣ ኢንጂነሩ ነው የሚያውቁት። ምን አይነት ቤት ስንት መስኮት እንዳለው ነው። መሬት ምንም ሳይቆፈር ነው እኮ ይመጡና በቃ ስዕሉ ስለው ያው ይሄ ቤት እንደዚህ አይነት መስኮት 1000 መስኮት አለው፣ 1000 ክላስ አለው፣ 1000 እንትን አለው፣ 1000 ጃኩዚ አለው፣ እንደዚህ አይነት ነው የሚሆነው፣ እንደዚህ አይነት ቱቦ በዚህ ጋር የሚሄደው ያውቁታል። ከዛስ ግንበኛው ባሬላው ይሄ እንትን የሚል አያውቅም። በቃ ወዛደሩ ዝም ብሎ ባጋዝ ነው እሱ። በቃ መደርደር ነው እሱ። ወንድም የዚህ ስትጨርስ ደርዳሪዎች አሉ። መሐንዲሱ አንተ ነህ፣ ደራሲው እግዚአብሔር ነው፣ ተራኪው አንተ ነህ። ስለዚህ እግዚአብሔር የደረሰውን ነገር በውስጥ ተርከ ጨርስ። ከዛ ሁሉ ነገር ግጥምጥሞሽ። ግን የያዘ ምን ነበር? ከማን እኛ ቤት እኮ እንደዚህ አይነት ሰው የለም። እኔ ቤት እኛ ቤት የለም ወንድሜ፣ እኛ ቤት የለም። እነግርሃለሁ። ወጣ ስትል ወጣ ያለ ነገር ያገኘሃል። ወጣ እንዳትል ደግሞ የትላንትናው ተረት አላርፈ ያለች ጣት ይልሃል። አላርፈ ያለች ከመንትኖች ማሽላ የወጣች አንድም ለወንጭፍ አንዱም ለወፍ ገዳይ ተረቶች ነው ኢትዮጵያ ውስጥ ያሉት። ዳጣ አውጡኝ በኋላ ደብቁኝ። ይህ መንፈሳዊ ክፉ መንፈስ። እግዚአብሔር ካወጣስ ምን ታመጣለህ? አያችሁ፣ የነበር ተረታ ተረት እና ኮተታ ኮተት። አንዳንድ ስነ መለኮት ስነ ኮተት ነው። አንዳንዱ እግዚአብሔርን የሚጋርድብህ ለማዳ የሚያደርግ አንተን ያለወጠ ሳንቲም እንኳን ያላስገኘልህ ምን ያደርግልሃል? በህይወትህ ላይ ደስታን ያላመጣልህ ስነ መለኮት ምን ያደርግልሃል? ህይወትህ ላይ ለውጥ፣ ነገርህ ላይ ለውጥ፣ ኢኮኖሚ ላይ ለውጥ። ጥራጥሬ ከሚያደርግህ አንዳንድ ሽሮ መብያ ትምህርት ይሻላል። እየተቃወምኩ አይደለም፣ አንዳንዱን ነው ያልኩት፣ ሁሉንም አይደለም። ግሬስ የሚያስተምሩ ትምህርቶች አሉ። በግሬስ እንድትኖሩ አሉ። ስነ መለኮት እንዳውም ስነ መለኮት አሁን ቀልቷል አይደል? ምክንያቱም እግዚአብሔር ተጠንቶ ስለማያልቅ ነገረ መለኮት ተብሎ ስም ተቀይሯል። ነገረ መለኮት እንጂ ስለ እግዚአብሔር እንጂ እግዚአብሔርን አጥነት አጨርሰው ነገረ መለኮት ግን ነበር ነው በቃ። ብዙዎች ያኔ እኮ ጸልይ ነበር፣ ያኔ እኮ እንደዚህ አይነት መገለጥ ነበር። ያኔ ምኑ ነበር? ህይወቱ ነበር፣ ይኖሩ ነበር። ማዛሬስ ማን ከለከለ? ያው የኖርን አይደል እንዴ? ያው
እየኖርን ነው። ደስ እያለን እንጆ እያደረገ ለቅሶ ከራቀ ማጉረምረም ከራቀስ ዓመታት ቆጠሩ። ከምስጋና ውጭ ሌላ የለኝም። የሰውን ውድቀት የማወራበት ሰባራ ታይም የለኝም። ምን አገባኝ እኔ ቢወድቅ ለጌታ ቢነሳ ለጌታ። ውድቀት በሚፈለግበት ታይም አንድም ሰው ስትከብር ማንም ሰው እንትን አይልህም። ስትወድቅ ይልልሃል። ኖ አልፈልግም እኔ የደስታ ተካፋይ ነው አሁን መሆን ያለበት። ሐዘንማ በቃ ነገ እሱም ስለሚያዝን እውነቱን ይሁን የምሩን ይሁን የሚታወቀው ሰው እግዚአብሔር ሲቀባው፣ ሲያስነሳው፣ ሲባርከው፣ ሲያለመልመው፣ ሲያበለጸገው ያን ጊዜ ነው ሰው ማንነት የሚለካው። ከነበር ውጣ። ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን እና የዳናችሁት በጸጋ ነው። የዳናችሁት በጸሎት አይደለም። የዳናችሁት በጥረት አይደለም። የዳናችሁት በቃ የሆነ ነገር ስላደረጋችሁ አይደለም፣ በጸጋ ነው። በቃ ጸጋስ ለማይገባው ሰው የሚሰጥ ፌቨር ማለት ነው፣ ሞገስ። የእግዚአብሔር አቅም ነው ለማይችል ሰው፣ ለማይገባው ሰው፣ ለኃጢአተኛ ሰው፣ ለሞተ ሰው በበደላችሁና ባጣታችሁ ሙታን በቃ እንጂ ለሚፍጨረጨር ሰው አይደለም ጸጋ የሚሰጠው። እና እግዚአብሔርም ከክርስቶስ ጋር አስነሳን። በቃ ተነስቻለሁ። እኔ የምተኛበት የሞትኩበት ቦታ የለም። ተነስቻለሁ። ለበረከት ተነስቻለሁ። ለሙላት ተነስቻለሁ። እግዚአብሔርን ለመምሰል ተነስቻለሁ። ለጽድቅ ተነስቻለሁ። ለቅድስና ተነስቻለሁ። ለኃጢአት ሞቻለሁ። ለግብስብሱ ሞቻለሁ። ለማይረባው ለዚህ ዓለም ሞቻለሁ። እግዚአብሔርም ይልና ጋር ከክርስቶስ ጋር አስነሳን። ተነስቻለሁ። እኔ ለኃጢአት የምተኛበት፣ ለኃጢአት የምቀመጥበት፣ ለአመፅ የምቀመጥበት፣ ለሐሜት የምቀመጥበት፣ ለተንኮል የምቀመጥበት፣ ለሴራ የምቀመጥበት ምንም ስፍራ የለኝም። ተነስቻለሁ። እሱ ሞቷል። የተነሳው ደግሞ ምን እንደሚሆን አሳያችኋለሁ። ከተነሳችሁ አንተ የምትተኛ ተነስ። ከተነሳችሁ አለው። ከነቃ አለው። አንተ ዌክ አፕ ብቻ አንተ ንቃ። በረከት ያሳድድሃል። እሱ አይደለም አሁን ቁሱን ተወው። አሁን ትቦድሳለህ፣ ትጠረመሳለህ። ምንድን ነው የምትጠረምሰው? መጀመሪያ ትጠረመሳለህ። የሀሳብ ጠርመሳ፣ የአመለካከት ጠርመሳ፣ የግንዛቤ ጠርመሳ ውስጥ ነው የምገባው። መጀመሪያ ውስጥ ነው መጀመሪያ የሚሰራው። ለምን? ውስጡ የተሰራ ሰው አያንቧርቅም፣ በተለያየ ነገር አይያዝም፣ ልክፍት ውስጥ አይገባም፣ ለጥቅማ ጥቅም አይኖርም፣ ለዛም ለበጠሳ አይኖርም። ለምን? የተጠራችሁት እሱን እንድትመስሉ ነው። የጠራን እሱን እንድንመስል ነው። እና ከነበር ውጣ፣ ከነበር ውጣ። ነበር እሺ፣ ትላንት የሆኑ ሰዎች ሰረቁ፣ ስለዛ ትቆማለህ። አሁን ትላንትና ሰረቁ ብለህ ዛሬን ታስቀማለህ። ራስህ በሰረቁ ትኖራለህ። ለምን? ነገ አንተም ትሰርቃለህ። ዛሬ በፈረድካት በእያንዳንዷ ነገ አንተ ትያዛለህ። ምን ያለ ዛሬን ብትገነባው፣ ዛሬን በደስታ በሰላም በምስጋና ብትኖር። እግዚአብሔርም ከክርስቶስ ጋር አስነሳ። ለምን? በሰማያዊ ስፍራ በሰማያዊ ስፍራ ከእርሱ ጋር ካስነሳህ ትቀመጣለህ። እግዚአብሔርም ከክርስቶስ ጋር አስነሳን ይልና በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በቃ አስቀመጠን ማለት ትክክለኛ ስታንደርዳችን፣ ራይት ስታንድ፣ ትክክለኛ ማንነታችን ጋር ተቀምጠናል። ስለዚህ የፊተኛውን ኑሮ እያሰብክ ዝም ብለህ አትብሰልሰል። ተነስቻለሁ፣ ተቀምጫለሁ። ከሞት ተነስቻለሁ በትንሣኤ ኃይል ከእርሱ ጋር ተቀምጫለሁ። ይህም በምን ነው? በእምነት ነው። እኔ እኮ ተቀምጫለሁ ብሎ የሚርመጠመጥ ሰው ያስቀኛል። ተቀምጫለሁ ብሎ በጉስቁልና ሀሳቤ ውስጥ የሚኖር ያስቀኛል። ተቀምጫለሁ ብሎ ዛሬም እግዚአብሔር ሩቅ አድርጎ
መቼ እንደሚመጣ አላውቅም ይላል። ኧረ ተው፣ መቼ እንደሚመጣ አታውቅም። 2000 ዓመት መጥቶ ሄዷል። ሲሄድ ደግሞ መንፈስ ቅዱስ ውስጣችን ያለው አሁን እሱን ልኮልናል። ምንድን ነው? አምጣል፣ ናልኝ፣ አሯሩጠኝ። ኧረ በኢየሱስ ክርስቶስ ስም ኧረ ተው። አንድ ቀን እጎበኛለሁ ትላለህ። 2000 ዓመት ከተጎበኘ ምንድን ነው የሚጎበኘ? አሁን መጥቷል እግዚአብሔር አንተ ውስጥ ነው በመንፈስ ቅዱስ። እሱን ነው መለማመድ፣ እሱን ነው ማደስ ያለብህ። ለዚህ ይሄን አይነት ትምህርት ለሃይማኖተኞች አይመቻቸው። እርግማን አለብሽ ለሚሉ አይመቻቸው። ምክንያቱም ቢዝነሳቸው እሱ ነው። አንድ ምሳሌ አለ፣ አይታችኋል አይደል? ውሻው መኪና ሲያልፍ ዝም ብሎ ይጮሃል። መኪና ሲያልፍ ዝም ብሎ ይጮሃል። እንደማያስቆመው መኪናውን ያውቀዋል። እንደማያስቆመው ያውቀዋል። ለምንድን ነው የምትጮኸው ብሎ አንዱ ውሻ ሲጠይቀው መኖር የሚታወቀው በመጮሄ ነው። አየህ፣ አንዳንድ ሰዎች ስም በማጥፋት የወንድምን ጉለት በማውጣት ቲክቶክ ላይ በማውጣት እናጋልጣለን። ምን የማጋለጥ አገልግሎት የለም ወንድም። እነዚህ ሰዎች እንደዚህ ባይሰሩ ዲመን እንደቀባቸው የምታውቁት ይሄን ካላሉ አይችሉም። ለምንድን ነው የማይችሉት? ጥሩ ነገር ሲያወሩ ሰምታችኋል? አወሩ። በቃ ይሄ ቢዝነሳቸው ነው። ዲመን ነው የቀባቸው። እነዚህ ሰዎች የሰውን ጉለት ብቻ እያነሳ እግዚአብሔር ተዋጋልኝ አጋልጥልኝ ያላቸው ይመስል። የነገስታት ክብር ነገርን መሰወር ነው። የእግዚአብሔር ክብር ነገርን መግለጥ። ሰውየው አውቆ ይሁን ደክሞ ይሁን በቃ ተሳስቶ የሚሆን ዝም ብሎ ይፈርዱበታል። ለምን ሲባል እንደነዚህ አይነት ሰዎች መልካምነት የላቸው። ህይወታቸውን አጥኑ። ህይወታቸውን ይሁ ህይወታቸው የተመታ ሴቶች ከሆኑ ትዳራቸው የተመታ ልጆች የሌላቸው ባል የሌላቸው አንዳንዶቹ እንደዚህ አይነት በድፍረት ነው የምነግራቸው። ይሄን ነገር በህይወታቸው ላይ ፍሬ የለም። ዝም ብሎ መፍረድ ነው። በመንፈስ ነው የምናገለግለው ይሉሃል። ሰነፍ በልቡ እግዚአብሔር። እነዚህ ሰዎች በአፋቸው እግዚአብሔር አለ ይላሉ፣ በልባቸው እግዚአብሔር የለም። ለምን? ከእግዚአብሔር ፍቅር ብቻ ነው። ከፍቅር የመነጨ አገልግሎት ነው። ዕዳም የተሰጠን ፍቅር ብቻ ነው። ከፍቅር በቀር ዕዳ አይኑርባችሁ ማለት ምን ማለት ነው? ከፍለህ የማትጨርሰው ፍቅር ነው። የወንድምህን ገበና መሸፈን፣ ወንድምህን መውደድ። ልጆቻቸው እንደዛ ስለሌላቸው ልጅ አልባ ስለሆኑ ባል አልባ ስለሆኑ በሰው ባል ላይ፣ በሰው ኑሮ ላይ፣ በሰው አገልግሎት ላይ ይናገራሉ። ህይወታቸውን ጠጋ በሉ። ሰቀቀናም፣ ስስታም፣ የድህነት የጉስቁልና መንፈስ ያለባቸው ሰዎች ናቸው እነዚህ። ቼኪት ላይፋቸውን ነው ምላችሁ፣ ንግግራቸውን አይደለም። ቼኪት ፍሬ አልባ ናቸው። በሰው ፍሬ ነው የሚቀኑት እነዚህ ሰዎች። ይሄን ስራቸው ደግሞ ነው። ልክ እንደ ውሻው መኖር የሚታወቀው ስጋ ልፋጭ የማገኘው በመጮሄ ነው። እነዚህ ሰዎች ይሄ ነው በቃ የሚያበላቸው። እነሱን የሚመስሉ ሰዎች ላይክ ያደርጓቸዋል፣ ያበረታታቸው። አንቺ እኮ አንተ እኮ ይባላሉ ማለት ነው። ይውልሲ ግን ዘመን አያልፉ የቱ ጋር ሰፈር እንደሚያደርጉ አንዳንዶች እያለቀሱኛ በውስጥ መስመር ንስሐ ይገባሉ። ምን ላድርግሽ እንደዚህ ካላልኩ። አዎ ላይፋቸው ነው። ስልካቸውን አላነሳም አንዳንዶቹ። ከስድብ በስተቀር ምንም ነገር የላቸው፣ ግን እግዚአብሔርን የሚያገለግሉ ይመስላሉ። ምንም ነው የሚያደርጉ? የውድቀት ታሪክ ብቻ ነው የሚያዝ። ትላንትና ከብራችሁ ስታዩ ምን እንደሚሉ ታውቃላችሁ? ጓደኛ እኮ ነበርን፣ ያኔ እኮ የድሃ ልጅ ነች እኮ፣ የድሃ ልጅ ነው እኮ፣ እንደዚህ እኮ ነበር እኮ፣ እንደዚህ እኮ ነበር ላይ ነው በቃ እነሱ የሚያተኩሩት። ፊውቸር አይታያቸው። ጨለምተኞች ናቸው። ጨለምተኛ ሰዎችን ይሰበስባሉ። ለምን? ዓለም በጨለማ የተሞላች ስለሆነ። ትንሽ ፍንጭ አይታያቸውም። ብሩህ ብርሃን አይታያቸውም። ለእነሱ የሚታያቸው ውድቀት ነው። ስለዚህ ከምን ታውቃቸው? አንድም ቀን ፖዘቲቭ ሲያወሩ አታውቋቸው። ስተት ፈላጊ ፎልት ፋይንደሮች ናቸው። በቃ እነሱ የሚፈልጉት እንደሱ ነው። በቃ ልክ የኤርፖርት ፍተሻ የምትጮኸው ብረት ፈላጊ፣ በቃ ብረት ነው የምትፈልገው እሷ። እነዚህ ሰዎች በህይወታቸው ስተት ነው የሚፈልጉት። እግዚአብሔር እንደዛ ያሉ ሰዎች እኮ እኔ በዘመኔ በጌታ ቤት ከ30 ዓመት በላይ አለኝ። በዘመኔ ያየሁት እነዚህ ሰዎች ፍሬ የለም፣ ጸጋ የለም፣
ትችት ነው፣ ነቀፋ ነው፣ ስድብ ነው። ምንም ነገር ሌላ የላቸውም በቃ። እና ህይወታቸው የተደበላለቀ ናቸው። በቤታቸው ውስጥ ትላልቅ ችግሮች አሉ። የማይነቀል ወድቀው የሚጥሉ መሳብ ነው በቃ። ፖዘቲቭ ነገር የላቸውም። ፎልት ፋይንደር ኧረ ተው ስትላቸው እዛው ላይ ለምን ፓተርናቸው ተበላሽተዋል። እነዚህ ሰዎች ሄሜኔዎስና እስክንድሪዮስ እንደተባለው አይምሯቸው ተቀምጠዋል። ኦልሬዲ የተጠበሰ ታውቃላችሁ። የተጠበሰ ማለት ምን ማለት ነው? ጠባሳ ያለበት እጅ ወይንም በእሳት የሞተ እጅ ሌላ እሳት አያቃጥለው። አይምሯቸው ህሊናቸው ተጠብሷል ነው። በነበር ብቻ ነው። ስለዚህ ነበርን የሚያወሩላችሁ ትላንትን የሚያወሩላችሁ ሰዎች ምን ያደርጉላችኋል? የአሮጊት መንፈስ ነው ብላችሁ እሱ ነው። ልክ እሱን ማውራት ጀብድ ይመስላቸዋል። ኢየሱስ እኮ ይሁዳን እስከ መጨረሻ ያውቀዋል፣ ሌባ እንደሆነ ያውቀዋል። እያንዳንዱ አንድም ቀን ትህትና በስም በመሳም አሳልፈህ ትሸጣለህ። በመሳም ይሁዳ እና ገንዘቡ ጠቀመው። እነዚህ ሰዎች የሚሰበስቡት የሚጠቅማቸው መስሏቸዋል? በላይክና በሼር በምናምን የሚሰበስቡት የሚጠቅማቸው ይመስላቸው? ይሁዳ እንዴት ነው አንተ የሰውን ገበና እንድትገልጥ እግዚአብሔር የሚቀባ? ፍቅር እንደዚህ ነው። አንተ እናትህ እንደዚህ ታደርጋለህ፣ እህትህ እንደዚህ ታደርጋለህ፣ ወንድምህ እንደዚህ ታደርጋለህ፣ እህትሽ እንደዚህ ታደርጊያለሽ፣ አባትሽ እንደዚህ ታደርጊያለሽ። አባትሽ ቢሆን ልጅሽስ ቢሆን። ለዚህ ነው የብዙ አገልጋይ ልጆች ዘፋኝ ምናምን። ለምንድን ነው የአንዳንዱ ዘፋኝ ሆኖ የአንዳንዱ ምርጥ የሚሆነው? የአባቱ ህይወት። አባቱ ተሳዳቢ ከልጁ ምን ትጠብቃለህ እንዴ? ከእሾክ ዛፍ ምን ትጠብቃለህ? ከቁልቋል ዛፍ ምን ትጠብቃለህ? ከአጋም ዛፍ ምን ትጠብቃለህ? ከሾላ ዛፍ ምን ትጠብቃለህ? ሾላ እንጂ። ልጆቻቸው ላይ ታያላችሁ፣ ህይወታቸው ላይ ታያላችሁ፣ ጤናቸው ላይ ታያላችሁ። ግድ ነው። ይሄ ዘር ነዋ። ለዚህ ፊውቸር መታየት ያለበት። አባይን ያላየ ሄዶ ማየት ይችላል። ተለውጧል። አሁን አባይን ያላየ ምንጭ ያመሰግናል። ተለውጧል። ሄዶ ማየት ይችላል። በቃ ለአባይ የሚዘፍን ትውልድ ነበር። በቃ አባይ አባይ የሀገር ሲሳይ በቃ ዝም ብሎ የሚዘፍን ከዘፈን ውጭ የለው። ስጦታው ነው። ደግሞ ሌላ ትውልድ አለ አባይን ደግሞ የሚገድብ፣ ደግሞ ሌላ ግድብ አለ አባይን ለማፍረስ ደግሞ የሚፈልግ። ይኸው አይ አስተሳሰብ ብልጽግናን የሚጠላ እውቀትን የሚጠላ መምህርን የሚጠላ እንደዚህ አይነት ትውልድ ደግሞ ተነስቷል። እንዴት እንደሚኖር እንጃ። እኔ አንዳንዴ ምን አይነት እሳቤ ነው ይሄ ስትል የወረሰው እሳቤ ነው። ሌላ ምንም። ገንዘብን የሚፈራ ትውልድ፣ ጦርነትን የሚፈልግ፣ በረከትን የሚፈራ ልዩ እኮ በጣም እኮ የሚገርም ሙላትን፣ መባረክን፣ መትረፍረፍን የሚጠላ ጠኔን የሚወድ ጠኔን የማይፈራ አቤት 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 አቤት! ምን አይነት አስተሳሰብ ነው? ለምን ሲባል ያደግክበት አያትህ ቅድመ አያት ኢትዮጵያ የበለጸገችበትን ዓመት ንገረኝ እስቲ። የድህነት ድህነት ድህነት ጥግ ወለል 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 ልንወጣ ስንል ለምን ትወጣለህ የሚል መንፈስ። አንተም ዘንዶውን ትወጋለህ፣ ትረግጣለህ፣ ዘንዶውን ትወጋለህ፣ የኢትዮጵያ ምግብ ትሰጣለህ የተባለው ትንቢት ሊፈጸም ሲል ዘንዶው ታውቃለህ አይደል? ዘንዶ ማለት የሰው ሀሳብ ነው ወንድሜ። ሰዎች ሲወጡ የማይፈልግ የሰዎችን ብቻ ፎልት ፋይንደር ፈልጎ ሊያጠቃ የሚፈልግ ትውልድ እሱ አይደል እንዲ አሁን የሞላው። ለእከሌ ጉድ ተገለጠ፣ የእከሌ እንትን ሚስጥሩን ዘከዘከው። በኢየሱስ ያንተ ነገር ሊዘከዘክ በዘመንህ ሁሉ። አሁን ደግሞ ለምትናገሯት ነገር ተጠንቀቁ። ኦር ሪከርድ አለ ልጆች እንዳያፍሩ። አሁን ድሮ ነበር ትጽፋለህ ይቃጠላል። አሁን ሪከርድ ነው የሚደረግ፣ ይቀመጣል።
የምትናገራት እያንዳንዷ ለታሪክ ትቀመጣለች። የምታፍሩበትን ነገር አትስሩ። ለገንዘብ ብለው ሰዎች የሚያፍሩበትን ነውር ጌጡ የሆነ ትውልድ ነው አሁን የተነሳው። በነበረ ብቻ አዲስ ነገር ደግሞ ሲባል አይን ያወጣ ደግሞ አለ እንጂ አዲስን ነገር ወይንም የሆነ ነገር ኧረ እንደ አባቶቻችን አልፈልግም ብሎ ግልብና ግልጥ ትውልድ ደግሞ ተነስቷል። ሀፍረት የሌለበት ትውልድ ደግሞ ተነስቷል። ልጆቼ እንደኔ አያድጉም። እሺ እንዳንቺ አይደጉ፣ በወጉ በስርዓቱ አያድጉም። አግድሞ አደግ ደግሞ አለ። አስተዳደግ ደግሞ ልቅ የወጣ ቅጥ የወጣ የሚያስጠላ አይነት ነገር መዓት ነገር የምታዩበት ዘመን ነው። የእግዚአብሔር ልቤን ያየው። ኧረ እባክሽ ልብሽ ስለተገለበ ነው አካልሽ የተገለበው። ልብማ ስትር ካለ አካልሽም እንደዛ ስትር ያለ ነው። ከነበር ወጥተህ አሁን ውስጥ መግባት ማለት አሁን ውስጥ የእግዚአብሔርን እውነተኛ ኢማጎዴ ወይንም ኢሜጅ ማየት ነው ማሳየት ነው እንጂ አንተ እንደፈለክ ራስን ማሳየት ነው አይደለም። ያልተገለጠ ህይወት፣ ኢየሱስን የማይገልጥ ኢየሱስን የማይመስል ህይወት ምን ያደርግልሃል? የተቀመጠ ህይወት፣ በአብ ቀኝ የተቀመጠ ህይወት እንደዚህ ነው። በአብ ቀኝ ይፈርዳል። የተቀመጠ ከክርስቶስ ጋር የተነሳ አሮጌውን ሰው የቀበረ ሰው ወንድሙን በፍቅር አያይም። እሱ ቁጭ እንዳለ ወንድሙስ እንደተቀመጠ እሱ እንደጸደቀ ወንድሙስ እንደጸደቀ አያይም። አይገስጽ እያልኩ አይደለም። መገሰጽ እንኳን ለማቅናት ነዋ። መገሰጻችን እንኳን ቢሆን ለማቅናት፣ ልብን ለማቅናት ለመመለስ መሆን ያለበት እንጂ እዛው በቃ ነገርየው እዛው እንዲቀር አይደለም። ተመላላሽ ታካሚ እንድትሆኑ አልፈልግም። እህቶቼና ወንድሞቼ የተደረጋችሁትን መደረግ አይታችሁ በእግዚአብሔር ህይወት ውስጥ እንድትኖሩ ነው። የእግዚአብሔር ህይወት ነው የተሰጣችሁ። የመለኮት ህይወት ነው የተሰጣችሁ። የመለኮት ህይወት ነው የተሰጠ። እረፍ የምትልበት መጀመሪያ እረፍትህን አንተ ተለማመድ። እረፍትህን ለማሳየት አትታገል። ይታያል። ያቺ ያረገዘችው ልጅ ለእናቷ ወይንም ብትነግር ነው ለባሏ ይታያል። ባታወራስ ይወጣ የለ ቂጣ ከሆነ ይጠፋል፣ ሽል ከሆነ ይገፋል እንደሚባለው ይታያል እኮ። ከሌ ያረገዘች ሲባል ጠማማ አይምሮ ያለው ኧረ ይጢ ነው እኮ ቦርጭ ነው እኮ ይላል ማለት ነው። ሲወልድም እኮ አያምንም እኮ። አንተ ለማሳመን የምትፈልገው ሰው ይሁት። ይህን መላው ዓለም ለማሳመን አትታገሉ። የሚያምናችሁ ያምናችኋል። ግንስ ለምን ታገሉ? ራሳችሁን ለማሳመን ታገሉ። በቃ ብዙ ሰዎች ራሳቸውን እንዲያምኗቸው ይታገላሉ። ጥሩነታቸው ነው። አትታገል። ራስን አሳምን መጀመሪያ። ቀላሉ እሱ አይደለም። ራስህ ካመንክ በቃ የሚገርመው ራስህን ስታምነው ሰዎች አንተን ማመን ይጀምራሉ። በቃ ለምን መንፈስ ዓለም የሚሰራው እንደዚህ ነው። አንቺ እኮ መስሪያ ቤት ሰዎች እንዲያምኑሽ፣ ጴንጤ መሆንሽን እንዲያውቁ ወይንም እንዳያውቁ እሱን ታዩና ራስሽን አሳምኝ። ምርጥ እንደሆንሽ፣ በአብ ቀኝ መቀመጥሽን፣ በመንፈሳዊ በረከት መባረክሽን፣ የእግዚአብሔር ልጅ መሆንሽን፣ አሸናፊነትሽን፣ አሁን የሆንሽውን ብቻ በአሁን ውስጥ ኑሪ። አያገባሽም ነገ። አሁን ስትኖሪ ነገ አሁን ውስጥ ይገባል። ከነገ ወዲያም አሁን ውስጥ ይገባል። ዝም ብለሽ ስትኖሪ አሁን ውስጥ ስትኖሪ ነገ አሁን ውስጥ እየተጠቀለለ ይመጣል። ከዛ የአንቺ ህይወት በምስጋና በታምራት በክብር የታጀበ ይሆናል። ያለበለዚያስ ነገን ለመያዝ ስታገኝ ቆይ ለነገ ይቀመጥ ምን ያደርግልሻል? ታዩ እሱን ሴቪንግ እና ሪሲቪንግ ምናምን የሚባለውን ታዩና በእምነት መኖር ጀምሪ። በእምነት መኖር ማለት መርጨት ማለት ነው አይደለም። በእምነት መኖር ማለት በእግዚአብሔር መኖር ማለት ነው። እና ሳታውቀው ነገ ውስጥ ትገባለህ። ጭንቀት መቼ ነው ያለው? ነገ ለራሱ ይጨነቅ። ነገ ጭንቀት ነው። ከዛስ ልክ ነገ ውስጥ ስትገቢ አሁን ውስጥ ትገባያለሽ። ከዛስ ጭንቀት መውደት ይሄዳል፣ ወደ ማክሰኞ ይሄዳል። ማክሰኞ ስትደርሺ ወደ እሮብ ይሄዳል። ህይወት እንደዚህ ነው የሚሰራው። ብዙዎቹ ለነገ ነው የሚጨነቁት። እንዴት ትሆናለህ ነገ እንገናኝ ነው ብለው። እኔማ በስመ አብ ነገ እንገናኝ ችግር የለም አልነግረውም። ደግሞ ጸጥ ብዬ ነገ ስመጣ ከነገ ወዲያ ይሄዳል ማለት ነው።
ከነበር ውጣ። ብዙ ሰዎች በትላንትና ነው የሚኖሩት። ትላንትና ትምህርት ቤት ስንማር፣ ትላንትና ቸርች ስንጸልይ፣ ትላንትና እንደዚህ ስላልክ በቃ መንፈሳዊ የሆንክ መሰለህ። ትላንትና እኮ የምንተጋው ትጋት፣ ትላንትና እኮ በጣም እኮ እንተጋ ነበር ፋስቱን። ወይ አየህ፣ አረጀህ ማለት ነው። አንተ ትላንትናም ብቻ የምታወራ የዛሬ ቀሳውስት ትሆናለህ ማለት ነው። ከትላንትና ታሪክ እግዚአብሔር ዛሬ አይሰራም እያልክ ነው። በተዘዋዋሪ እግዚአብሔርን እየተቃወምክ ነው። እግዚአብሔር አርጅቷል እያልክ ነው። ዛሬ መብላት ካለብን ምርጡን አታውቀውም እንዴት እንደሚሰራ። ፍሬሽ ያበላቸው ነበር አለ እግዚአብሔር። መናን ፍሬሽ፣ አንዳንዱ ለነገ ብሎ ቤቱን ይሞላዋል፣ ያለፋበታል። ቤቱን ሲሞላ ቤቱ ይተላ ነበር ይላል መጽሐፍ ቅዱስ። አንተ በኢየሱስ ለካ አባቴ ፍሬሽ ኑሮ፣ ፍሬሽ ህይወት፣ ፍሬሽ ሀሳብ፣ ፍሬሽ ኮርነር የሚባል አለ አዲስ አበባ ውስጥ የምታገኘው። እዛ ቤት ውድ ነው። ፍሬሽ ነው የምታገኘው። የጠነዛና የጠነባ አታገኘው። እግዚአብሔር ለካ የሌት እንጀራችንን ስጠን ስንለው ፍሬሽ አስተሳሰብ ይኖርህ። ፍሬሽ መቼ ነው? አሁን ነው፣ የዛሬ ነው። በፍሬሽ ነው። ሃሌሉያ። ሰላጣው የዛሬ ነው። ካሮቱ የዛሬ ነው። ስጋው የዛሬ ነው። ሁሉ ነገር የዛሬ ነው። አይ እግዚአብሔር በፍሬሽ እንድትሆንለት ነው የሚፈልገው። ሁልጊዜ በጌታ ደስ ይበላችሁ ማለት ፍሬሽነስ፣ ኒውነስ። ሮሜ 6 በአዲስነት ህይወት አሁንን ተለማመድ። ከዛስ አሁን ነገን ይሰራዋል። አሜን በሉኝ እስቲ። አሁን ነገን ይሰራዋል። ትላንት ዛሬን እንደሰራው የትላንቱ ጭንቀት ዛሬ እንደተሸጋገረ አሁንን ደግሞ በእምነት በእግዚአብሔር ፍቅር ራስን ስጠብቅ፣ በደስታ ራስን ስጠብቅ፣ በሙላት ራስን ስጠብቅ፣ ከኮነኔ ውጭ ራስን ስጠብቅ ነገን እየሰራው ነው። አቤት አቤት! አሁን ነገን ይሰራዋል። በተቃራኒው አሁንህ ጠማማ አሁንህ ነገን ያበላሽብሃል። ለዚህ ነው ጳውሎስ የኋላዬን እየረሳሁ ወይ የፊቴን ለመያዝ እንዘረጋለሁ። ምንም እንዳልያዝኩ ነው የምቆጥረው። አሁን አልያዘም እንዴ? መዓት ነዋ። ግን ትላንትናው አይቆምም። ላለል እዘረጋለሁ አለ። ዋው! እዘረጋለሁ። ዘላለም ከፊት አለ። ምናልባት አንዳንዶቻችሁ 40 ዓመት፣ 42፣ 45 ዓመት እንደኔ ደግሞ 100 ዓመት የሞላው ደግሞ አለ። ወደ ከፊት ዘመን አለ። ከፊት አለ ዘመን፣ ዘላለም አለ። እናቴ፣ እህቴ፣ ወንድሞቼ ዘላለም ከፊትሽ አለ። ከእናንተ የምበልጠው አሁን ላስተምራችሁ ቁጭ ያልኩት በውድቀት ስለምበልጣችሁ ነው። በቃ ብዙ ውድቀት፣ በሃይማኖት ተደብድቤያለሁ፣ በኑሮ ተደብድቤያለሁ። በእያንዳንዱ ድብደባው መገፋቱ እናቴ በአንድ ወር ነው 2 ወር 3 ወር ውስጥ ጥቀርሻና ሳቡና ጠጥታ አምልጬ እንደወጣ የተደረግኩ በብዙ ውድቀት ስለምበል በዛን በቃ ሌላ ምንም የተሻለ ምናምን ኖሯል። በቃ እሱ ነው ያደረገው። በኃጢአት ነው እበልጣችኋለሁ። የኃጢአት ጥግ አይቻለሁ። የድካም ነው ጥጉን አይቼዋለሁ። የማጣት የድህነት ጥግ ወለል አይቼዋለሁ። በዚህ በቃ ይህሱ ህይወት ሆነ። በቃ አሁን ፌሮ ለስላሳ ነው በኔ። ሰዎች እንዴት እንደሚበለጽጉ አውቃለሁ። እንዴት እንደሚለመልሙ አውቃለሁ። እንዴት ደስተኞች እንደሚሆኑ አውቃለሁ። ይሄን ንሆኜው ተምሬው አይቼው አጣጥሜው ዳስሼው ዳብሼው እናንተም ላይ አይታችሁታል። ይሄን ማን ያደረገው? ጸጋው። እኔ ምህረት የማይገባኝ የመጨረሻ እንደሆንኩ አውቃለሁ። ምህረት ደግሞ ለማይገባው ነው ደግነቱ። ይሄ ነው ልዩነቱ። በቃ በውድቀቴ እያንዳንድ ትምህርት ነው የምማረው። በውድቀቴ ነው የምላችሁ።
በእርኩሰት በአመፅ በምናምን ውስጥ አልፌያለሁ፣ በሁሉ ነገር በውድቀት ጥግ። ግን እግዚአብሔር እንደሚያነሳ ግን አይቻለሁ። እንዴት እንደሚቀድስ እንዴት እንደሚያከብር። ከአንተ የሚጠበቀው መመለስን ነው። በቃ አባትህ እንደማይጥል እርግጠኛ ሁን። በአባቴ ቤት ሰራተኞች አሉ አይደል? እመለስና እንደዛም አይነቱ ህይወት ውስጥ ገብቻለሁ። ስለዚህ የሚመጡት ሰዎች ደግሞ እኔም ባለቤቴ ጋር የሚመጡት ይኸው የደከረቱ ታውቃላችሁ፣ ማንጎ ተበልቶ ቆዳው ተግጦ የተጣለ እንደዛ አይነት ሰዎች ነው የሚመጡት። ከዛስ የጸጋው ጉልበት ይመጣና አሁን ይጀምርባቸዋል። ያን ቆረቆንዳ የሆነ ህይወት ስጋ አልብሶት ለብዙዎች የሚበሉ ሰዎች እየወጡ ነው። ለብዙዎች እሱን እያየን ነው። እሱ ኢንጆይ እናደርጋለን። ወይ ጉዴ! አንዳንዶቻችን አያር ጌታን ከመቀበላችን በፊት ፊታችን ፎቶ ቢነሳ በቃ አመኪሳ ገንደ ቆርቆር ገንደ ቆሬ ገንደ ሾኬ ምናምን ነበር። ከዛ እግዚአብሔር በጸጋው እያለበሰ ድንቡሽቡሽ ድንቡጮ ከዛ በቃ በለው እንዲህ ነው እግዚአብሔር እየሰራብን ያለ። ከዛ ስታ እንዲህ ያምራለሁ እንዲህ ይላሉ ማለት ነው። ትላንትና የሆነ ሰው አለኝ ቴዶ ያቤት እንደዚህ ቆንጆ ነኝ እንዲህ ያለኝ ሰው የስ ለምን መጀመሪያ አዳም ያንን ፍሬ በልቶ ሲጠፋ እግዚአብሔር ጠፋበት። ከዛ ማ ጠፋበት? አዳም ራሱ ጠፋበት፣ ተደበቀ። አይ ጌታን ስታገኝ ጌታን ብቻ አይደለም ብታገኝ ማንነትሽም ታገኘዋለሽ። እንዲህ ይሄ ሁሉ ውስጥ ያለ እንደዚህ ያብራለሁ እንደዚህ ነኝ እንዴት ያለሽ። ከዛ አንቺ ተቀብለሽዋል፣ አንቺ አመንሽው አይደል? ሰዎች ምን ነው አንቺ ዛሬ ሰንድሮ የሆነ ነገር ማይታይብሻል። እንደዛ ነው የሚሆነው። እንዲህ ምንድነው ሰሞኑ ደፍቶብሽ? ይሄ ነው ከነበር ወጥተሻል፣ በአሁን ውስጥ ገብተሻል። አሁንስ እስቲ ምግብ ቤት ሄዳችሁ ቶሎ የሚደርሰው ምንድነው? ጥብስ አይደል? ፍሬሽ ነው። ቀይ ወጥ መቼስ አትበላም። ምግብ ቤት ሄደ ሊነካ ይችላል። ጥብስስ አሁን ነው ፍሬሽ። እስቲ የሸክላ ትለዋል። እግዚአብሔር እንደዚህ ፍሬሽ እንድትሆኑ እንደት የሚፈልገው አታስቁኝ። አያችሁ ደግሞ ወደ ደብረ ዘይት ምናምን ስትሄዱ አንድ ጥብስ አለ በራሱ ወዝ የሚባል በራሱ ወዝ። እባካችሁ እግዚአብሔር እኮ ወዝ ነው የሰጠ። በክርስቶስ ኢየሱስ ወዛም ነው ያደረገ። አመዳም ልጅ የለውም እግዚአብሔር። በቃ እግዚአብሔር አመዳም ልጅ የለውም። እኔ አንዳንዴ እናንተ እድለኞች ናችሁ። እግዚአብሔር ምስክር። የጸጋውን ጠዋት እንደዚህ ምሽት ላይ እየጠጣ ቀኑ ሙሉ ሰዎች እርግጠኛ ነኝ በቀደመ ታመኑ ከአንድ ነገር መሰከረችልኝ። ምሽግ ገብቼ ነው የመጣሁት አንዱ አለ እና ልጆቹ ይስቃሉ አለች። ስለ ምሽግ ስለምታውቁ ነው እናንተ ምስቁት። ምሽግ ገብቼ ያው ታምም ያለው በምሽግ ውስጥ ነው አሁንም ያለሁት። እዛው ምሽግ ወንድሜ የገባበት ምሽግ ፈውስ ካልሆነ ምሽጉ አይምሮ ሆነው ማለት ነው። አየህ እኔ ምሽግ ገብቼ ቆይ ምሽግ ለምን ነው የምትገባው? በትክክለኛው ነገር ስናየው ምሽግ ምን ማለት ነው? መደበቂያ አይደለ? ምሽግ እኮ በመሰረቱ አሁን ተራራ ላይ የሚሰራው ምሽግ መደበቂያ ነው። የኢትዮጵያ ምሽግ መዋጊያ ምሽግ ነው እንዴ? መደበቂያ ነው። እርፍ ብትል በቃ ጠላት እንዳይመጣ ምሽግ በትክክለኛው እንደዛ እኮ ነው። ልክ ባይብል ላይ ስትመጣ ቆሮንቶስ 10 ላይ 2:10 ላይ ነው 10:2 ላይ ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው። አሁን የመሸገ አይምሮ ውስጥ የመሸገ አለ። የመሸገ በሽታ፣ የመሸገ ድህነት፣ የመሸገ አስተሳሰብ፣ የመሸገ ጨለማ በእግዚአብሔር እውቀት ላይ ከፍ ከፍ የሚል የሰው ሀሳብ ማለት ነው ምሽግ። እሱን ነው የምናፈርሰው በቃል። አታስቡኝ፣ ዛሬ አታስቡኝ፣ ከመንፈስ እንትን አትበሉኝ። አያችሁ የመሸገ አለ ከሱ ምሽግ እንጂ ደብረ ዘይት ምሽግ እንዴት ሊሆን ይችላል እንዴ? እልፍኝህን ዝጋ ማለት በር ዝጋ አይደለም።
እልፍኝህን ዝጋ ማለት ሰው እኮ በሩን ዘግቶ እልፍኙ ልቡን ሳይዘጋ ማት ነገር እልፍኝህን ዝጋ ለም ውስጥህን ዝጋ እንጂ ሰው እልፍኝህን ዝጋ ሲባል በር ዝጋ ይመስለዋል። ሄደህ ምሽግ እንደሱ አይደለም። እልፍኝህ ልብን ዝጋው። ለሌላ አትክፈት፣ ለጉስቁልና አትክፈት፣ ለባዶነት አትክፈት፣ ለምን አትክፈት? እልፍኝህን ዝጋ ማለት እሱ ነው። በስውር የሚለው ውስጥ ላለው አምላክ ንገረው፣ በአደባባይ ይከፍላል። ይሄ ያው እያየነው አይደል በህይወታችን። እኔ ምስክር ነኝ ወንድሜ፣ ማንንም አልፈልግም ነው። እንደዚህ አድርግ ውጤት እያየው ነው። እኔ ምስክር ነኝ። በውጤት እመኑ። አንዳንዱ ውጤት እያየ አያምንም። ያው መቼስ ይላል። ኧረ ተው፣ ውጤት እያየ ደስተኝነታችንን እያየ ከዓመት ዓመት የማይነጥፍ ደስታ፣ ሁልጊዜ በጌታ ደስ ይበላችሁ ሳታቋርጡ ጸልዩ በሁሉ አመስግኑ እያለን ይህ ህይወት በህይወታችን ላይ ታይቶ፣ በኑሯችን ላይ ታይቶ፣ በትዳራችን ላይ ታይቶ፣ በኢኮኖሚያችን ላይ ታይቶ፣ በአካውንታችን ላይ ታይቶ ምንድን ነው የምንለው? ይሄን ህይወት ልሰውረው ተብለን እያየ ነው እያየሁት። አሁን ከዚህ ህይወት እንዴት ልወጣ እችላለሁ? እባካችሁ ቶች ከነበር ውጡ። በአሁን ውስጥ ኢንጆይ አድርጊ። ቴንኪዩ በይው። በኋላሽን እየሰራሽው ነው። ቴንኪዩ አባ ተባረክልኝ፣ አባዬ እወድሃለሁ። በኋላሽን እየሰራሽው ነው። በኋላሽን እየገነባሽው ነው። ኮንክሪት እያረግሽው ነው። ምስጋና ነገሮችን ይለውጣል። ምስጋና ህይወትን ያድሳል። ምስጋና ልብን ያከማል። ምስጋና አይምሮን አናካቫርዲያኖስ ቢላር በሐሳ ካቴምባ ይኸውም ከእሱ ጋር አስቀመጠ። ለምን አስቀመጠ? ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። ይሄ ለምንድን ነው? የጸጋውን ባለጠግነት እንዲህ አላቃትም እንደ እሷን አው እንዲች ልኮ ጌታን ብላ ትክክለኛ እንትን ስትሆን እንዲህ ምን አይነት ነገር ነው የእሷ ነገር? በቤተሰባ ውስጥ አለ? ኧረ የለም፣ እሷ ብቻ ነው የተኮሰችው። ምንድን ነው ነገሩ? ጸጋው ይመጡና ምንድን ነው መፍትሄው? ጸጋው ምንድን ነው መፍትሄው? የጸጋው ጉልበት ከየት ይገኛል? ያው እኛ ጋር ነው። ሌላ ምንም ያስከፍላል? አያስከፍልም። እንዲያው መነጻ ምንድን ነው ማድረገው? መጥቶ መስማት፣ ጆሮ መስጠትና አይነ መስጠት። ምን ያስከፍል? ምንም። ምን ያስከፍላል? ምንም። ኢየሱስ ክርስቶስ ጌታን የጸጋውን ባለጠግነት ያሳይ ዘንድ ነው። የዛሬውን ክፍል 5 በዚሁ እንጨርሳለን።